ባለፈው አንድ ዓመት የታላቁ የህዳሴ ግድብ ግንባታን ወደ ላቀ ምዕራፍ ለማሸጋገር አመርቂ ስራዎች መሰራታቸውን ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። አምነስቲ ኢንተርናሽናል በኢትዮጵያ ሰብአዊ መብት አያያዝ ዙሪያ ያወጣው ሪፖርት የሀገሪቱን የፖለቲካና የለውጥ አውድ ያላገናዘበ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። ከውጪ የመረጃ ምንጭ ደግሞ ደቡብ ኮሪያ ያካሄደች ያለው የኮቪድ-19 ክትባት ምርምር በታቀደለት ጊዜ ከተከናወነም በተያዘው የፈረንጆቹ 2020 ላይ እውን ሊሆን እንደሚችል የሀገሪቱ የጤና ሚኒስቴር አስታወቀ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፈው የቀን 7 ሰዓቱ ዝርዝር ዜና አበይት ርዕሶችን አስቀድሞ ጀምሯል። ከዜናዎቹ ጋር ጌታቸው ይግዘው ነኝ። አብራችሁን ሆኖ ወደ ቀዳሚው ዘገባ እናልፋለን። የችግኝ ተከላ መርሃ ግብሩ መንግስት በምንም አይነት ዜጎች የጥንቃቄ እርምጃዎችን ቸል እንዲሉ እንደፈቀደ ሊታሰብ እንደማይገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በወቅታዊው የኮቪድ-19 ወረርሽኝና ሊወሰድ በሚገባው ጥንቃቄ ላይ የሚከተለውን መግለጫ ሰጥተዋል። በኢትዮጵያ የመጀመሪያው በኮቪድ-19 የተያዘ ሰው ከመገኘቱ አስቀድመን የመከላከል ሂደቱን በበላይነት የሚመራ የሚኒስትሮች ኮሚቴን አቋቁመናል። ከዚያም ቀጥሎ ልዩ ልዩ ንዑሳን ኮሚቴዎች ተዋቅረው ቫይረሱን የመከላከልና ስርጭቱን የመግታት ሥራ በበቂ ዝግጅት እንዲከናወንና ተመጣጣኝ መፍትሄዎችን ለመስጠት እንዲቻል ሲሰሩም ቆይተዋል። እነዚህ ንዑሳን ኮሚቴዎች ለይቶ መከታተያ፣ ለይቶ ማቆያና ለይቶ ማከሚያ ማዕከላትን በሀገር አቀፍ ደረጃ በማቋቋም በግለሰብ ደረጃ ቫይረሱን ለመከላከል እንዲቻል ከሚረዱ ግብዓቶች አንስቶ ልዩ ልዩ የሕክምና መገልገያዎችን በመግዛትና ድጋፍ በማፈላለግ ከሀገር ውስጥ እንዲሁም ከሀገር ውጭ ከሚኖሩ ኢትዮጵያውያን ድጋፍ በማሰባሰብ ግብዓቶች የሚቀርቡበትን ሁኔታ በማመቻቸት እጅግ አስከፊ ሁኔታ ቢከሰት እንኳን ተጋላጭ የሆኑ የማህበረሰብ ክፍሎች የሚጠቀሙበትን ምግብ በማከማቸት እንዲሁም የማክሮ ኢኮኖሚያዊ ደንቦችን በማውጣት እስካሁን አስፈላጊ ስራዎችን ከውነዋል። በቫይረሱ የተያዙ ሰዎች ቁጥር በእጅጉ ቢጨምር ህዝቡ ተገቢው ዝግጅት ሊኖረው እንዲችል ልዩ ልዩ እርምጃዎች ሲወሰዱም ቆይተዋል። የቫይረሱ ስርጭት ከዕለት ወደ ዕለት ቁጥሩ ጨምሮ በህብረተሰቡ መካከል መዛመት መጀመሩም የሚስተዋል ነው። መንግስት እንግዲህ ባለፉት 3 ወራት ቫይረሱን ለመግታትና ስርጭቱን ለመከላከል ርብርብ ሲያደርግ መቆየቱም ይታወቃል። ሆኖም እያንዳንዱ ግለሰብ የቫይረሱን ስርጭት ለመከላከል የሚጫወተው ሚና ከፍተኛ እንደሆነም ሊስተዋል ይገባል ይላል ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት። የዚህ ዓመት የአረንጓዴ አሻራ ችግኝ ተከላ ከመጀመሩ ጋር ተያይዞም ትኩረት ሊሰጠው የሚገባ ጉዳይ አለ። የችግኝ ተከላ መርሃ ግብሩ መጀመሩ መንግስት በምንም አይነት ዜጎች የጥንቃቄ እርምጃዎችን ቸል እንዲሉ እንደፈቀደ ወይም አቋሙን እንዳላላ ተደርጎ ሊታሰብ አይገባም ብለዋል ጠቅላይ ሚኒስትር አብይ አህመድ። የመከላከል እርምጃዎችን በጥብቅ መፈጸም አሁንም እጅግ አስፈላጊ ነው። የተቀመጡልንን ቫይረሱን የመከላከል እርምጃዎች ተግባራዊ ያደረግን ምርታማነታችንን መቀጠልና ግባችንን ማሳካትም አለብን። አረንጓዴ አሻራ የአንድ ቀን ስራ አይደለም፣ መላውን ክረምት የሚከናወን ሂደት ነው እንጂ ተግባራዊነቱም በግለሰብና በቤተሰብ ደረጃም የሚፈጸም ነው። ስለዚህ በቤተሰብ ደረጃ ርቀታችንን እየጠበቅን የምናደርገው ችግኝ ተከላም ኮቪድ-19ን ከመከላከል እርምጃ ጋር አብሮ የሚከወን ነው። ደግሞም የፈጠራ ስራን ለሚሰሩና ጠቃሚ ሐሳቦችን ለሚያመነጩ ሰዎች እንደ ዕድል ተደርጎ ሊወሰድ ያስፈልገዋል። ሁኔታው የኮቪድ-19 መከላከል እርምጃዎችን እየተገበርን እንዴትና በምን መንገድ 5 ቢሊዮን ችግኞችን የመትከል እቅዳችንን እንደምናሳካ በርካታ ሐሳቦችን እንዲያፈልቁም የሚጋብዝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። ተመልካቾች የኢፌድሪ የህዝብ ተወካዮች ምክር ቤት ነገ ሰኔ 1 ቀን 2012 ዓ.ም ላይ በጠቅላይ ሚኒስትር ጽህፈት ቤት በሚገኘው የመሰብሰቢያ አዳራሽ ጠቅላይ ሚኒስትር አብይ አህመድ በተገኙበት 5ኛ ልዩ ስብሰባውን ከጧቱ 3 ሰዓት ጀምሮ ያካሂዳል። በጉባኤው ላይ ከምክር ቤቱ አባላት ለሚነሱ ጥያቄዎችም ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ ተብሎም ነው የሚጠበቀው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንግዲህ የጉባኤውን ሙሉ መርሃ ግብር የምልክት ቋንቋን ጨምሮ በቀጥታ ስርጭት የሚያስተላልፍ መሆኑን ከወዲሁ እንገልጻለን። እንድትከታተሉም እንጋብዛለን።
የኢትዮጵያ ህልውና ወደ ሆነው የአባይ ጉዳይ ነው ወደ ተመለከቱ ዘገባዎች ነው የምንሻገረው። ባለፈው አንድ ዓመት የታላቁ የህዳሴ ግድብ ግንባታን ወደ ላቀ ምዕራፍ ለማሸጋገር አመርቂ ስራዎች መሰራታቸውን ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትር ደመቀ መኮንን የታላቁ የኢትዮጵያ ህዳሴ ግድብ ግንባታን እየጎበኙም ይገኛሉ። በጉብኝቱ የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው፣ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለም፣ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር አብርሃም በላይን ጨምሮ ሌሎች ከፍተኛ የመንግስት ስራ ኃላፊዎችም ተሳትፈዋል። ምክትል ጠቅላይ ሚኒስትሩና ሚኒስትሮቹ በጉብኝታቸውም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ አሁን ላይ የደረሰበት ደረጃን ተዘዋውረው እየጎበኙ ሲሆን ግንባታውን በተመለከተ በባለሙያዎችም ገለጻ ተደርጎላቸዋል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መታረም የሚገባቸውን በማረም ግንባታው በተሻለ ሁኔታ እንዲከናወን ባለፈው አንድ ዓመት የተሰራው ስራ አመርቂ ስለመሆኑም ተነግሯል። ሪፖርተራችን ዮም ሞገስ እንደዘገበው የኮሮና ቫይረስ ወረርሽኝን ለመከላከል የግድቡ ግንባታ በሚከናወንበት ስፍራ እየተወሰዱ ያሉ እርምጃዎች ወይም የጥንቃቄ አካሄዶች ቫይረሱን ለመከላከል የሚያስችሉ በመሆናቸው ተጠናክረው እንዲቀጥሉም አሳስበዋል። ይህንን ጉብኝት በተመለከተ በስፍራው የሚገኘው ሪፖርተራችን ዮም ሞገስ ተጨማሪ መረጃ ሊያደርሰን በቀጣይ ስልክ መስመራችን ላይ ነው የሚገኘው። እዮብ እንደምን ዋልክ? እንደምን ዋልክ ጌታቸው? ይመስገናለን። በዘገባው ከቀረበው ውጪ የጉብኝቱ ጥቅል ሂደት ምን ይመስላል የሚለውን ጉዳይ ግለጽልን እስኪ። አመሰግናለሁ ጌታቸው። እንግዲህ ምክትል ጠቅላይ ሚኒስትር ደመቀ መኮንን እንደገለጹት ከዚህ ስፍራ ላይ የተገኙት ከ14 ወራት በፊት እንደነበር ነው የገለጹት። በዛ ወቅት እና አሁን ያለውን ሁኔታ ሲያነጻጽሩት እጅግ በጣም መሻሻሎችና ለውጦች እንዳሉ ገልጸዋል። ከዛም በተጨማሪ ደግሞ እንግዲህ ከአንድ ወር በኋላ ወይም ደግሞ ከ4 ሳምንት በኋላ የታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ እንደሚጀምር ይታወቃል። ይህንን ለማድረግ የሚያስችሉ ተግባራት በምን ሁኔታ ላይ እንደሚገኙም ለምክትል ጠቅላይ ሚኒስትሩ ገለጻ ተደርጎላቸዋል። እንግዲህ ከባለሙያዎች በቀረበው ገለጻ መሰረት ከ4 ሳምንታት በኋላ የታላቁ የኢትዮጵያ ህዳሴ ግድብ ውሃ ለመያዝ የሚያስችለው ግንባታ ላይ ይገኛል። ከዚህም በኋላ ደግሞ በሚቀሩት ሳምንታት የሚከናወኑ ተግባሮች ይኖራሉ። ያ ተግባር ከተከናወነ በኋላ ደግሞ የመጀመሪያው ዙር ውሃ የመያዝ ተግባር ይከናወናል ማለት ነው፣ ከአንድ ወር በኋላ ማለት ነው። በሌላ በኩል ምክትል ጠቅላይ ሚኒስትሩ ካነሷቸው ነጥቦች መካከል ባለፈው 12 ወራት ወይም ደግሞ ባለፈው ዓመት በተደረጉ የእርምት ማሻሻያዎች እንደዚሁም ደግሞ በተከናወኑ ተግባራት ፕሮጀክቱ በጣም መልካም የሚባል ደረጃ ላይ እንደሚገኝ ጠቅሰዋል። ከዚህም በተጨማሪ ደግሞ ወቅታዊ ፈተና የሆነውን የኮቪድ-19 ለመከላከል በዚህ በግንባታ ሳይቱ እየተከናወኑ የሚገኙ ተግባራትን ተመልክተዋል። ይሄ ደግሞ በጣም አመርቂ የሚባል ነው። ለምሳሌ ለማንሳት ያህል ማንኛውም ወደዚህ ወደ ግድቡ ከሰራተኞች ጋር ለመቀላቀል ወይም ወደ ሳይቱ ለመግባት ማንኛውም ሰው 14 ቀን መቆየት ይኖርበታል። ከዛም በኋላ ደግሞ ምርመራ አድርጎ ነው የሚቀላቀለው። ይህም ደግሞ በጣም መልካም የሚባል ስለሆነ ተጠናክሮ እንዲቀጥል ምክትል ጠቅላይ ሚኒስትሩ ገልጸዋል። በሌላ በኩል ደግሞ ዜጎች እያሳዩት ያሉት ተሳትፎ አጠናክረው እንዲቀጥሉም ጠይቀዋል። ምክንያቱም አሁን ግንባታው በጣም ተስፋ ሰጪ የሚባል ደረጃ ላይ እንደሚገኝ የጠቀሱት ምክትል ጠቅላይ ሚኒስትሩ በተጨማሪም ደግሞ ይህ ከቴክኒክ አኳያ ሲታይ በሚቀጥለው ወር ኢትዮጵያ የውሃ የመያዝ ጀምራለች። ይህ በተለይም በድርድሩ የሚሆን በሌሎች በታችኛው ተፋሰስ ሀገራት በሚገኙ ተጽዕኖ ቢደረግበትም እንኳን ኢትዮጵያ ውሃ መያዟ እንደማይቀር ነው ምክትል ጠቅላይ ሚኒስትሩ የገለጹት። በሌላ በኩል ደግሞ የውሃ መስኖና ኢነርጂ ሚኒስትሩ ኢንጂነር ስለሺ እንደጠቆሙት ኢትዮጵያ ውሃውን ለመያዝ የሚያስችል በርካታ ተግባራትን እያከናወነች ቆይታለች። ዛሬም የተመለከቱት ይሄ ነው። ይሄ ደግሞ በጣም ተስፋ ሰጪ የሚባል ደረጃ ላይ ነው ያለው። በዚህ ምክንያት ከአንድ ወር በኋላ ውሃውን ለመያዝ የሚያስችል ተስፋ ሰጪ ጅምሮች እንዳሉ ነው የገለጹት። ከዛም በተጨማሪ ደግሞ ውሃውን ከመያዝ በተጨማሪ ደግሞ በሚቀጥለው ዓመት አርሊ ጄኔሬሽን ወይም ደግሞ የቀድሞ ኃይል ማመንጫ ለማመንጨት የሚያስችሉ ተግባራትም በመልካም ሁኔታ ላይ እንደሚገኙና ይህ ዛሬ የሚከናወነው ወይም ደግሞ ከወር በኋላ የሚከናወነው ተግባር ለሚቀጥለው ተግባር ወይም ደግሞ ኃይል ለማመንጨት እንደሚያግዝ ነው የጠቆሙት። ይህም ደግሞ በአጠቃላይ የግድቡን ግንባታ በተያዘለት ሁኔታና ከዛም በፊት ቀድሞ እንዲጠናቀቅ እንደሚያስችለው ተጠቁሟል። ሌሎች ጉዳዮችን ደግሞ በማታ የዜና ወጃችን እንመለስበታለን። ጌታቸው እየው ከልብ አመሰግናለሁ። ወደ ሌሎች ተያያዥ ዘገባዎች እንሻገራለን።
ቀጣዩ ሳምንት ለህዳሴው ግድብ የውሃ ሙሌት የሚሆን የደን ምንጣሮ እንደሚጀምር የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ገልጸዋል። ለደን ምንጣሮና ለተያያዥ ስራው ከ25 ሚሊዮን ብር በላይ ወጪ እንደሚደረግም ርዕሰ መስተዳድሩ ተናግረዋል። ኢዚያ ያደረሰንን ዘገባ ደግሞ አዲስ ዓለም ተሾመ እንደሚከተለው ታቀርበዋለች። ለታላቁ የኢትዮጵያ ህዳሴ ግድብ ውሃ ሙሌት የሚሆን 1000 ሄክታር መሬት የደን ምንጣሮ በመጪው ሳምንት እንደሚጀምር ነው የቤኒሻንጉል ጉሙዝ ክልል ያስታወቀው። ለምንጣሮ ስራውም 300 ወጣቶች በጥቃቅንና አነስተኛ ማህበራት መደራጀታቸውም ታውቋል። ትላልቅ ፕሮጀክቶችን በፍጥነትና በጥራት ለማጠናቀቅ በትኩረት እየተሰራ መሆኑን የገለጹት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የታላቁ የኢትዮጵያ ህዳሴ ግድብ ግንባታም በማሳያነት ጠቅሰዋል። ግድቡም በመጪው ሐምሌ ወር ውሃ ለመሙላት በታቀደው መሰረት ክልሉ ለዚህ የሚሆን መሬት የደን ምንጣሮ ለማካሄድ ተዘጋጅቷል ብለዋል። በየወረዳው ጥቃቅንና አነስተኛ አደራጅተናል። ስፔሻሊ ደግሞ አጎራባች ለህዳሴው ቅርበት ያላቸው ወረዳዎች በስፋት ጥቃቅንና አነስተኛ እዛ አካባቢ እንዲደራጁ ስርዓት ወጣቶችን ስርዓት የሆኑ ሰዎችን በመለየት እንዲደራጁ ያደረግንበት ሁኔታ አለ። ስለዚህ 1000 ሄክታሩን ባወጣነው መመሪያ መሰረት ለጥቃቅንና አነስተኛ ሸንሽነናል። በዚህ አግባብ በሚቀጥሉት ሳምንታት ውስጥ ወደ ምንጣሮ ስራ ይገባል ማለት ነው። አቶ አሻድሊ አክለውም በጥቃቅንና አነስተኛ ከተደራጁ ወጣቶች በተጨማሪ በቀን ስራ የሚተዳደሩ ዜጎችም በምንጣሮ ስራው ይሳተፋሉ። 1000 ሄክታር ደን ለመመንጠርና ለተያያዥ ስራዎች ከ25 ሚሊዮን ብር በላይ ወጪ ይደረጋልም ብለዋል። ብዙ ስራ ነው የሚሰራው። መመንጠር ብቻ አይደለም፣ ይቆረጣል፣ ከዛ በኋላ ይስተካከላል፣ ይቆራረጣል። እንትኑ በአግባቡ ከዛ በኋላ ከዚህ ከውሃ ከሚተኛበት ቦታ ደግሞ ይነሳል እንትኑ ከሚነሳበት ቦታ ማለት ነው። ስለዚህ በሄክታር ወደ 13000 14000 ነው በሄክታር። ስለዚህ ወደ 25 እስከ 28 ሚሊዮን አካባቢ የሚጠጋ ገንዘብ ነው ወጪ የሚደረገው። የህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ የግድቡን ግንባታ በእቅዱ መሰረት ለማጠናቀቅ ርብርብ እየተደረገ መሆኑን ተናግረዋል። የብረታ ብረት ስራዎች ተጠናቀው ኮንክሪት እየለበሱ ነው። ከዛም ደግሞ የመቆጣጠሪያ በር መኖር አለበት። በዚህም የመቆጣጠሪያ በሮቹ እየተሰሩ ናቸው። ሌላኛው ስቲል ስትራክቸር የምንለው የቅድመ ኃይል ማመንጫ ጋር የተገናኘው የዩኒት ላይን የዩኒት 2 የቅድመ ኃይል ማመንጫ ጄኔሬተሮች አሉ። ከሱ ጋር የተገናኙ ስራዎች እየተሰሩ ናቸው። አብዛኛው ስራ መጠናቀቁን የገለጹት ኢንጂነር ክፍሌ ቀሪ ስራዎችም በተያዘላቸው ጊዜ ይጠናቀቃሉ ብለዋል። 2 ቅድመ ኃይል ማመንጫ ጄኔሬተር ተርባይኖች አሉ። እንደገና ደግሞ 11 ወይም ኖርማል ዩኒት የምንላቸው ተርባይን ጄኔሬተሮች እና ከነሱ ጋር ተያያዥ የሆኑ የብረታ ብረት ስራዎች አሉ። እነሱም በጥሩ ሁኔታ እየተሰሩ ናቸው። እንግዲህ የግድቡ ማለቅ የሚወሰነው እነኚህ የውሃ ማስተላለፊያ አሸንዳዎች ፔንስቶክ የምንለው መጠናቀቅን ይፈልጋል። እነዚህ ሲጠናቀቁ ግድቡን ማጠናቀቅ ይቻላል። የፕሮጀክቱ የግንባታ ሰራተኞች ራሳቸውን ከኮሮና ቫይረስ ጠብቀው ስራቸውን እንዲያከናውኑ እየተወሰዱ ስላሉ እርምጃዎችም ኢንጂነር ክፍሌ አስረድተዋል። ከውጪ ይህ የኢትዮጵያ ቴሌቪዥን ነው። አምነስቲ ኢንተርናሽናል በኢትዮጵያ ሰብአዊ መብት አያያዝ ዙሪያ ያወጣው ሪፖርት የሀገሪቱን የፖለቲካና የለውጥ አውድ ያላገናዘበ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። በሪፖርቱ የተገለጹት ጉዳዮች ግን ሙሉ በሙሉ የሚጣሉ አይደሉም ያለው ሰብአዊ መብት ኮሚሽን በኢትዮጵያ የሰብአዊ መብት ጥበቃና አያያዝን የተሻለ ለማድረግ ፖለቲካዊ መፍትሄ ትኩረት ሊሰጠው እንደሚገባም ጠቁሟል። ኮሰም ብርሃኑ በዓለም አቀፍ ደረጃ ከ70 በላይ ሀገራት ላይ በሰብአዊ መብት ጉዳዮች ላይ በማተኮር ሪፖርቶችን የሚያስደምጠው አምነስቲ ኢንተርናሽናል በቅርቡም ከኢትዮጵያ ጋር በተያያዘ ሰብአዊ መብት አያያዝ ላይ ሪፖርት አውጥቷል። በኦሮሚያና በአማራ ክልል የጸጥታ ኃይሎች ፈጸሟቸው ያላቸውን የሰብአዊ መብት ጥሰቶች ላይም ያተኮረ ነው ሪፖርቱ። ተቋሙ በኢትዮጵያ ላይ ያወጣው ሪፖርት ይዘት ላይ መንግስት እናጣራለን ያላቸው ጉዳዮች በመኖራቸው አስተያየት ለመስጠት ሙያ አይፈቅድም የሚሉት ጠበቃና የህግ አማካሪው አቶ አለም ባንተ ይኑር የምርመራው ሰነዘዴና ምርመራው ያካለላቸው ጉዳዮች ላይ ትችት ይሰነዝራሉ።
እንደ አንድ ህግ ባለሙያ ሳየው በመንግስት እና ከመንግስት ጋር ተያያዥ የሆኑ ፓራሚሊተሪ ዩኒቶችን የሚመለከት ብቻ ነው። ይሄ በጣም ዞሮነሱን የቀነሰው ይመስለኛል። ዝርዝር ጉዳዮችን እንዳያካትት አድርጎታል። ሁለተኛ ከስነ ዘዴ አንፃር በተመሳሳይ በሌሎች ሀገሮችም ከመንግስት የፖለቲካና ወታደራዊ ቁጥጥር ውጪ ሆነው ያሉ አካላት የሚፈጽሟቸው ድርጊቶች በመሰረቱ ሂውማን ራይትስ አቢዩዝ ናቸው ወይም የሰብአዊ መብት ጥሰት ናቸው። በዚህ አንደርስታንዲንግም ብዙ ሪፖርቶች ሰርቷል አምነስቲ። ይሄንንም አጠቃሎ ሲሄድበት ነው የቆየው። ኢትዮጵያ ላይ ይሄንን ከስኮፑ ለማውጣት የሞከረበት መንገድ አሳማኝ አይደለም። የመሰል ባለሙያዎች ምክንያታዊ ትችቶችን የሚጋሩት የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በሪፖርቱ ያሉ ግኝቶች ሙሉ ለሙሉ ውድቅ መደረግ እንደሌለባቸውና መንግስትም አጣራለው ብሎ የወሰደው እርምጃ ትክክለኛ መሆኑን ያነሳሉ። ተገቢና ምክንያታዊ ትችት ሊቀርብ የሚችል መሆኑ እንደተጠበቀ ሆኖ በምርመራው የተገኙት በማስረጃ የተደገፉ ግኝቶች ግን እንደው በደምሳሳው ውድቅ መደረግ የለባቸውም። ስለዚህ መንግስት እነዚህን በምርመራው የተገኙትን ግኝቶች ሲሪየስሊ ወስዶ የበለጠ ሊያጣራና ተገቢውን እርምጃ ሊወስድበት የሚገባ ነው ብዬ አምናለሁ። በዚህ ረገድም የጠቅላይ አቃቤ ሕግ ጽሕፈት ቤት በዚህ መልክ መልስ ሰጥቷል። የማጣራት ስራም ጀምሯል። ስለዚህ ትክክለኛውና ተገቢው አካሄድ እንደዚህ ነው ብዬ አምናለሁ። የአምነስቲ ኢንተርናሽናል ሪፖርት በአማራና በኦሮሚያ ክልል በተወሰነ ስፍራና በጊዜ ገደብ በህግ ማስከበር ሂደት ውስጥ ተፈጽሟል የተባለ የሰብአዊ መብት ጥሰት ላይ ያተኮረ እንጂ ስለ ጠቅላላ ኢትዮጵያ ሁኔታ የተዘጋጀ ሪፖርት አለመሆኑ በጥንቃቄ ሊታይ ይገባል የሚሉት ዶክተር ዳንኤል ሪፖርቱ ሀገሪቷ የነበረችበትን የፖለቲካና የለውጥ አውድ ያልተረዳ መሆኑንም ይጠቁማሉ። አንዳንድ ወገኖች ደግሞ ከመንግስትም ጋራ የትጥቅ ትግል ደረጃ የገቡ መሆኑ ይታወቃል። ስለዚህ በእነዚህ ግጭቶች ውስጥ በተወሰነ መልክ በታጠቁት ቡድኖች አማካኝነት ብዙ ሰዎች ህይወታቸው ጠፍቷል። የመንግስት ባለስልጣናትም እንዲሁ ሌሎች ሲቪል ሰዎችም በብዛት ተገድለዋል። መንግስትም ደግሞ በሚወስደው የጸጥታ ማስከበር እርምጃ የሲቪል ዜጎች ህይወትም የጠፋ መሆኑ ይታወቃልና በአጠቃላይ በዚህ በግጭት አውድ ውስጥ ብዙ ሰብአዊ ቀውስ ደርሷል። ይህንን ጉዳይ የሚመለከት ሪፖርት ሲመጣ ያንን ሲሪየስሊ ወስዶ መመርመር ማጣራት ይገባል። በሌላ በኩል ደግሞ ማንኛውም አይነት ሪፖርት ከተገቢና ምክንያታዊ ትችት በላይ ሊሆን አይችልምና ሪፖርቱ ይህንን ጠቅላላ ነባራዊ ሁኔታና ችግሩ የተከሰተበትን አውድ በአግባቡ ባለማንጸባረቁ የተነሳ ተገቢና ምክንያታዊ የሆነ ትችት ቢቀርብበት ብዙም አስገራሚ አይደለም። የሰብአዊ መብት ኮሚሽን በሰብአዊ መብት ጥበቃና አያያዝ ዙሪያ አሁን እየሰራ ካለው በተጨማሪ ትርጉም ያለው ስራ ለመስራት የተቋሙን አቅም መገንባትና በበጀት እንዲሁም በአሰራር ነፃነቱን ለማረጋገጥ ስራዎች እየተሰሩ መሆኑንም መረጃዎች ያሳያሉ። የኮቪድ-19 መከላከልና መቆጣጠር ስራዎችን ወደ ተመለከቱ ዘገባዎችን የምንሻገረው በኢትዮጵያ የኮቪድ-19 ወረርሽኝን ጨምሮ ሌሎች ወረርሽኞች ላይ እየተካሄዱ ያሉ የሕክምና ሙከራ ምርምሮች ወደ ውጤት እንዲቀየሩ ለተመራማሪዎች ድጋፍ እያደረገ መሆኑን የሳይንስና ከፍተኛ ትምህርት ሚኒስቴር ገለጸ። ሚኒስቴሩ ከኢትዮጵያ ሳይንስ አካዳሚ፣ ከአዲስ አበባ ዩኒቨርሲቲና ከጤና ሚኒስቴር ጋር በመተባበር 10ኛውን የዌቢናር ሳምንታዊ የምሁራን ውይይት የሕክምና ሙከራዎች በዘመነ ኮቪድ-19 በሚል ርዕስ አካሂዷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱም የምሁራኑ ውይይት ኮቪድ-19ን ጨምሮ በቀጣይ ሊከሰቱ የሚችሉ ወረርሽኞችን ቀድሞ ለመከላከል የሚያግዙ የምርምር ስራዎችን ለመደገፍ ያለመ መሆኑን ተናግረዋል። እንደ ሳይንስና ከፍተኛ ትምህርት ሚኒስቴር የኢትዮጵያ ምሁራን በኢትዮጵያ ነባራዊ ሁኔታ በክሊኒካል ሙከራዎች ዙሪያ ምን እየተሰራ እንደሆነ ሐሳብ እንዲያነሱ ዕውቀት እንዲሰጡን በቀጣይም ሊሰሩ የሚገቡ ጉዳዮች ላይ ሐሳብ እንዲያነሱና እነዚህን ሐሳቦች ተቋሞቻችን ወስደው የከፍተኛ ትምህርት ተቋሞቻችን የምርምር ተቋሞቻችን ወስደው ባላቸው አገራዊ አቅም ባላቸው አገራዊ የትስስር መሰረት ያሉትን ሀብቶች የሰው ሀብት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሌሎች መሰረተ ልማቶች ሊሆኑ ይችላሉ። እነዚህን አቀናኝተው ስራ እንዲሰሩና ዓለም እየሰራው የዓለም ሀገራት ከሚሰሩት ስራ ጋር ኢትዮጵያንም ስራ አቀናጅተን በጋራ ይሄንን ወረርሽኝ መቆጣጠር እንድንችል ለማድረግ አቅም ለመገንባት ዕውቀትን ክህሎትን አመለካከትን ሰብስበን ከፍ ያለ ሀገራዊ ምላሽ ለመስጠት ተብሎ ነው የዛሬው መድረክ የተዘጋጀው።
በአማራ ክልል የኮቪድ-19 ሕክምና ማዕከል የሆነውና በደሴ ከተማ የሚገኘው የቦሩ ሜዳ ሆስፒታልን በሕክምና ግብዓቶች ማጠናከር እንደሚገባም የሆስፒታሉ ሜዲካል ዳይሬክተር አሳሰበው። ሆስፒታሉ ከ100 በላይ ለሚሆኑ ታካሚዎች አገልግሎት የመስጠት አቅም እንዳለውም ተገልጿል። ይህንን ጉዳይ የተመለከተችው ራሄል ፍሬውናት ቀጥሎ ይቀርባል። በክልሉ የኮቪድ-19 ሕክምና ማዕከልነት የተመረጠውና በደቡብ ወሎ ዞን ደሴ ከተማ የሚገኘው የቦሩ ሜዳ የመጀመሪያ ደረጃ ሆስፒታል ከበርካታ የቅድመ ዝግጅት ስራዎች በኋላ 4 ታካሚዎችን ተቀብሎ እያስተናገደ ይገኛል። ሆስፒታሉ 100 ታካሚዎችን ለማስተናገድ ዝግጅት ማድረጉ ነው የሆስፒታሉ ሜዲካል ዳይሬክተር ዶክተር ገረመው ይጥና የሚናገሩት። ለትሪትመንት ሳይት እንዲሆን ከተመረጠ በቅርብ ጊዜ ነው። ግን በዚህ ባለው ጊዜ ባለን ልክ ፔሸንትን ለመቀበል በሚያስችል መልኩ ተዘጋጅተን ጨርሰናል። አሁን ለጊዜው 100 ሰው ድረስ ለመቀበል እንዲችል አድርገን ሲሆን ያዘጋጀ ነው። ነገር ግን ያለው የታካሚ ብዛት እየታየ ማስፋት ይቻላል። ክፍሎች አሉን። ለጊዜው ግን እስከ 100 ሰው ድረስ እንዲያስተናግድ አድርገን ነው የተዘጋጀ ነው። ሆኖም የችግሩን ስፋት ታሳቢ ያደረገ የሕክምና ቁሳቁስ አቅርቦት ችግር መኖሩን ነው የሆስፒታሉ ሜዲካል ዳይሬክተር የተናገሩት። ሁሉም ተመሳሳይ ደረጃ ላይ ሆነው አይደለም የሚመጡት። ክሪቲካል የሆኑ ፔሸንቶች ወይም ኢንቴንሲቭ ኬር ዩኒት አድሚት መደረግ ያለባቸው ፔሸንቶች የሚሆኑ እቃዎች ጉድለት አለ። ለምሳሌ ሜካኒካል ቬንቲሌተር የመሰሉ ነገሮችን አሁን ከአካባቢው ካሉ ሆስፒታሎች ለማምጣት እየሞከርን ነው። ከክልል ካለው ጤና ቢሮ እነዚህ ግብአቶች እንዲሟሉልን እየጠበቅን ያለ ነው። የሆስፒታሉ ስራ አስኪያጅ አቶ ሲሳይ ተበጀ በበኩላቸው በወር ከ12000 በላይ የሚሆኑ አገልግሎት ፈላጊዎችን ያስተናግድ የነበረው የቦሩ ሜዳ ሆስፒታል በኮቪድ-19 ማዕከልነት ሲመረጥ በተቋሙ ቀድሞ ይሰጡ የነበሩ ሌሎች የጤና አገልግሎቶች በትምህርት ቤትና በተመሳሳይ የጤና ተቋማት የሚሰጡበት አሰራር መዘርጋታቸውን ገልጸዋል። በተመላላሽ ሕክምና አገልግሎት የሚያገኙት በትምህርት ቤት ላይ የሚያስፈልጉትን ፋሲሊቲዎች አሟልተን ይህን ብቻ አይደለም። ኩታበር ጤና ጣቢያ ላይ የእናቶችና ህጻናት የወሊድ አገልግሎቱ ሙሉ በሙሉ የኛ ጋር ያሉ መሳሪያዎችን እና አልትራሳውንድን የመሳሰሉ ወስደን እዛ አገልግሎቱን እንዲያገኙ ያደረግንበት ሁኔታ አለ። በ20 ቀናት ብቻ በተለያየ ስራና የተጋላጭነት ሁኔታ ቫይረሱ የተገኘባቸው 4 ታካሚዎችን እያስተናገደ የሚገኘው የቦሩ ሜዳ ሆስፒታል የሕክምና ቁሳቁስ እጥረቱ አሳሳቢ በመሆኑ የሁሉንም ርብርብ የሚጠይቅ እንደሆነ ሆስፒታሉ አስታውቋል። ለኢቲቪ ራይል ፍሬው ደሴ። በሌላ ዜና መቱ ዩኒቨርሲቲ የኮሮና ቫይረስን ለመከላከል የሚረዱ የተለያዩ ተግባራትን በማከናወን ላይ መሆኑን አስታውቋል። ዩኒቨርሲቲው ከሚያከናውናቸው የመከላከል ስራዎች መካከል የእጅ ንጽህና መጠበቂያ ሳኒታይዘር ማምረትም ይጠቀሳል። በስፍራው የሚገኘው ሪፖርተራችን ሚፍታህ አብዱል ቃድር ተጨማሪውን አድርሶናል። ቀጥሎ ይቀርባል። መቱ ዩኒቨርሲቲ በከፍተኛ ፍጥነት እየተስፋፋ የሚገኘውን የኮሮና ቫይረስ ለመከላከል እያበረከተ ያለውን አስተዋጽኦ በምርምር ስራዎች በማጎልበት በአካባቢው የንጽህና መጠበቂያ ግብዓቶችን ተደራሽ ማድረግ መጀመሩን የዩኒቨርሲቲው ፕሬዝዳንት ዶክተር እንደገና አበበ ተናግረዋል። አንዳንዴ ቻሌንጆችን ወደ ኦፖርቹኒቲ መቀየር አንዱ የዩኒቨርሲቲ ስራ ምርምር ምንጮች የሚሆኑት ችግሮች ናቸው። በዛ ችግሮችን የሚፈታ ምርምሮች ነው መስራት ያለበት ዩኒቨርሲቲ። በዛ መሰረት በሽታውን መስራት ያለብን መከላከሉ ላይ ነው። መከላከሉ ላይ አዌርነስ መፍጠሩ ላይ ነው። በተለይ በመከላከሉ ላይ አንዱ የንጽህና ነው። ንጽህና እንግዲህ ከውሃ ከሳሙና አልፎ ደግሞ ሰው በሚንቀሳቀስበት ጊዜ እንዲሁም አቬሌብል በሆነ መልኩ ሳኒታይዘሮች መጠቀም ግድ ይላል። ስለዚህ ሳኒታይዘር የዓለም ጤና ድርጅት ባወጣልን ሪኮመንዴሽን መሰረት የመጀመሪያው ባች 25000 ሊትር ድረስ የሚሄድ የሳኒታይዘር ስራ በዩኒቨርሲቲያችን እየተመረተ ነው። ይሄ ቀጣይነት ይኖረዋል። የሳኒታይዘር ምርቱ የዩኒቨርሲቲውን ሰራተኞች ጨምሮ አገልግሎት ለሚበዛባቸው ተቋማት እንዲሁም ለአቅመ ደካማ ሰዎች ያለ ክፍያ ተደራሽ የሚደረግ መሆኑንና በቀጣይነት ደግሞ በሽታውን ለመከላከል የሚያግዙ ሌሎች ተግባራትን አስፍቶ ለመስራት መታቀዱን የዩኒቨርሲቲው ፕሬዝዳንት ተናግረዋል። ፈሳሽ ሳሙናዎች የሚያመርት አንድ ፕሮጀክት አለን። እሱን በደንብ በጽህፈት ቤታችንም በኩል በምርምርም በኩል በአካዳሚክም በኩል ሁሉንም በጆይንት እንደግፍና እሱን ሞር እንሄድበታለን። ያ ፕሮጀክት ከዛ በኋላ ፕሮባብሊ ወደ ኢንዱስትሪም ሊያድግ ስለሚችል ለዩኒቨርሲቲውም እንደ ገቢ ማስገኛ ሊሆን ይችላል ወደፊት። ፓራሊ የሕክምና ማዕከል ከሆነ የመመርመሪያ ወይ ደግሞ ቴስቲንግ ሴንተር ያስፈልጋል። ቴስቲንግ ሴንተሩን በመቱ ካርሎ ሆስፒታል ውስጥ ከመቱ ካርሎ ሆስፒታል ጋር በመተባበር የራሳችንን አስተዋጽኦ በማድረግ በቀን 180 ሰዎች ሊመረምር የሚችል እያዘጋጀን ነው። የንጽህና መጠበቂያውን በማምረት ስራ ላይ የተሰማሩት የዩኒቨርሲቲ
የዩኒቨርሲቲ መምህራን በበኩላቸው ቫይረሱን ለመከላከል እየተደረገ ያለውን ስራ ከግብ ለማድረስ በጋራ በመስራት ላይ እንደሚገኙ ተናግረዋል። ደብሊውኤችኦ ባስቀመጠው ስታንዳርድ መሰረት ነው እየሰራን ያለ ነው ማለት ነው። ያ ማለት ጥራቱ የተጠበቀ ነው የሚለው ሐሳብ አለ ማለት ነው። በአሁን ሰዓት ወደ 6000 አካባቢ በቦትል ደረጃ ሞልተን ጨርሰናል ማለት ነው። ታርጌታችን ወደ 25000 ነው። ለዚህ የሚሆን ግብአቶች በእጃችን ላይ አሉ። ባለሙያዎች አሉ እዚህ ውስጥ በፋርማሲም በኬሚስትሪም ባለሙያዎች ቴስት እየተደረገ እየተሰራ ይገኛል ማለት ነው። እኛ ስናመርት ለኮሚኒቲ እንደሚደርስ አድርገን ነው መጀመሪያ የሚያዘጋጅን። አሁን ዩኒቨርሲቲ ኮንትሪቢዩት የሚያደርጋቸው ለምሳሌ ሳኒታይዘር ስናዘጋጅ ለኮሮና መከላከል ትልቅ አስተዋጽኦ አለው ማለት ነው። ዩኒቨርሲቲ የቫይረሱን ስርጭት መቆጣጠር እስኪቻል ድረስ የጀመራቸውን ተግባራት በምርምር በማስደገፍ የሚቀጥል መሆኑንና ለዚህ ደግሞ አስፈላጊው ቅድመ ዝግጅት መጠናቀቁን ከዩኒቨርሲቲው ያገኘነው መረጃ ያመለክታል። ለኢትዮጵያ ቴሌቪዥን ሚፍታህ አብዱልቃድር ነኝ ከመቱ። በምዕራብ ጎጃም ዞን የቴክኒክና ሙያ ኮሌጆች የአፍና አፍንጫ መሸፈኛ ጭንብልና ንጽህና መጠበቂያ ቁሳቁሶችን በማምረት ለህብረተሰቡ እያደረሱ መሆኑ ተገለጸ። የዞኑ የቴክኒክና ሙያ ኢንተርፕራይዞች ልማት መምሪያ ኃላፊ አቶ ሙላት ጌታቸው እንደገለጹት የኮሮና ቫይረስን ለመከላከል ከንክኪ ነፃ የሆነ የእጅ መታጠቢያዎችንና ጭንብሎችን በማምረት ለተቋማትና ለማህበረሰቡ እየተሰራጩ መሆኑን ተናግረዋል። ወጣቶች በቴክኒክና ሙያ ኮሌጆች ስልጠና ወስደው እንዲያመርቱ በመደገፍ ለህብረተሰቡ በተመጣጣኝ ዋጋ በማቅረብ ተጠቃሚ መሆናቸውንም አንስተዋል። ኃላፊው አማራጭ የሚሆነው ምንድነው? እጅና አጣጥፎ ዝም ብሎ መቀመጥ ሳይሆን ተማሪዎቹ ባሉበት ቁጭ ብለው ትምህርታቸውን እንዲከታተሉ ማስቻል ነው። ዓላማው ምንድነው? ተማሪዎቹ ክላስ ሳይመጡ ወይም ደግሞ በአካል ክላስ ሳይገኙ ወይም ትምህርት ቤት ሳይመጡ በቤታቸው ቁጭ ብለው የሚማሩበት ሜትድ መፍጠር ነው። የኮሮና ወረርሽኝ ስጋት ላይ የጣለውን ህብረተሰብ ጤንነት ለመታደግ ከንክኪ ነፃ የሆነ የእጅ መታጠቢያ በማዘጋጀት የኮሌጁ ሰራተኞች እንዲጠቀሙበትም ተደርጓል። በኮሌጁ ሰልጣኞች የተመረቱት ቁሳቁሶችን ለህብረተሰቡ ተደራሽ ለማድረግም ህዝብ በብዛት የሚገኝባቸው ቦታዎችና በተቋማት አካባቢ በማስቀመጥ ህብረተሰቡ እንዲጠቀምበት እየተሰራ ስለመሆኑም የኮሌጁ ስራ ኃላፊዎች ተናግረዋል። የበሽታው አስከፊነት አንዱ በንክኪ የሚመጣ ከመሆኑ ጋር ተያይዞ ከዚህ ነፃ የሆነውን ቴክኖሎጂ ፋብሪኮ ቢሮ ላይ ቁጭ ከማድረግ ወይም ኮሌጁ ላይ ከማስቀመጥ ለህብረተሰቡ አድሬስ መሆን መቻል አለበት በሚል በተለይ ሰፋፊ አገልግሎት የሚሰጡ ተቋማት ላይ እንደ ፍርድ ቤት፣ ባንክ፣ ሌሎችም ተቋማት ላይ አስተዳደር አካባቢ መሰጠት መቻል አለበት ይህን ቴክኖሎጂ በሚል ለሁሉም ኮሌጆች ተልእኮውን ሰጠን። አሁን በዛ ደረጃ እየተሰጠነ ያለ ለምሳሌ ቡሬ በሰፊው ለተቋማት ሰጠዋል። እዛው እያለ ደግሞ እንጨትና ብረት ላይ ያሉ ልጆችን አመጣው ይሄን ቴክኖሎጂ እንዲኮርጅ በማድረግ ቀጥታ ገበያ ላይ የማዋል ስራ ይሄ በሁሉም ወረዳ ላይ እየተሰራ ያለ ነው። በሁሉም ኮሌጆች ላይ እየተሰራ ያለ ነውና አንዱ ኮቪድ-19 በተለይ በኢንተርፕራይዝ ላይ የተደራጁ ወጣቶችን የገበያ እጥረት የገጠማቸውን ገበያ የፈጠረበት ሂደት ነው ያለ። ይሄን ቴክኖሎጂ ከኮሌጆች ጋር ሄደው አይተው ሰርተው ተጠቃሚ እንዲሆን በማድረግ ረገድ ማለት ነው። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ዘገባ በቡሬ ፖሊ ቴክኒክና ሙያ ማሰልጠኛ ኮሌጅ የኮሮና ወረርሽኝን ለመከላከል የትምህርት ክፍሉ ከዚህ በፊት ይሰራው የነበረው የልብስ ስፌትን በመቀየር ነው ወደዚህ ተግባር የገባው። የአፍና አፍንጫ መሸፈኛ ማስክ ስራ ነው። በአጋጣሚ ተሰርቶ በተቋም ደረጃ ያሉ ማህበረሰብ በተመሳሳይ ሁኔታ ከተቋሙ ውጭም ባሉ ተቋማት ላይ ያሉ ግለሰቦች እንዲጠቀሙበት ለማድረግ ጥረት አድርገናል። በተቋማችን የተመረተው ፌስ ማስክ ነው ይሄ። በዚህ ደረጃ የኮቪድ-19ን ለመከላከል ከፍተኛ ጥረት አድርገናል። ከዚህም በተጨማሪ በየክላሶች በየግለሰቦች በሚያርፉባቸው ቦታዎች ላይ የመታጠቢያና የሳኒታይዘር መጠቀሚያዎችን አዘጋጅተን ተቋሙ ላይ ያለው ማህበረሰብ ከኮቪድ-19 ራሱን እንዲጠብቅና እንዲከላከል ለማድረግ ከፍተኛ ዝግጅት አድርገን በዚህ ደረጃ ተቋም ላይ ያለው ሰራተኛ ጥንቃቄ ያደርገ ይገኛል። በአዲስ አበባ የላፍቶ ደሴት የጋራ መኖሪያ ቤት ነዋሪዎች 100 ለሚሆኑ አቅመ ደካሞች ንጽህና መጠበቂያና የምግብ ቁሳቁስ ድጋፍ አደረጉ። 155,000 ብር የሚገመተው ድጋፉ በኮሮና ቫይረስ ወረርሽኝ ሳቢያ ለችግር የተጋለጡ የአካባቢው ነዋሪዎች ማዕድ ለማጋራት በማለም በበጎ ፈቃደኛ ወጣቶች ከጋራ መኖሪያ ቤት ነዋሪዎች የተሰበሰበ መሆኑም ተገልጿል።
በንፋስ ስልክ ላፍቶ ክፍለ ከተማ የኮሮና ቫይረስ ወረርሽኝን ለመከላከል በርካታ ስራዎች እየተሰሩ መሆኑንና ችግሩ አስከፊ ከሆነ አፋጣኝ ምላሽ ለመስጠት የሚያስችል 17 የምግብ ባንኮች መዘጋጀታቸውም ተገልጿል። በበጎ ፈቃደኛ ወጣቶችና በአካባቢው ነዋሪዎች የተጀመረው ማዕድ ማጋራትና ለአቅመ ደካሞች ድጋፍ የማድረጉ ስራ ሊበረታታ እንደሚገባም የክፍለ ከተማው ኃላፊ አቶ ፍቃዱ ካሳውን ተናግረዋል። አስከፊ በሽታ አገራችን ውስጥ ሲገባ በጋራ በመቆም በመተባበር አንዱ ለሌላ መኖር ያስፈልጋል። በዚህ ሰዓት አንዱ ለሌላ በመኖር አቅመ ደካሞቹን በማገዝ ለችግራቸው በመድረስ እነዚህ ሰዎች ከኛ ውጪ ማንም የላቸውምና ለነዚህ ሰዎች ሐኪሙም እኛ ለነዚህ ሰዎች የአዝቤዛ የምንሞላላቸው እኛ መሆን መቻል አለበት። ከበሽታ ራሳቸውን እንዲከላከሉ ራሳቸውን እንዲጠብቁ ቤተሰቦቻቸውን እንዲጠብቁ ሁላችንም የድርሻችን መወጣት ያስፈልጋል። የኮሮና ቫይረስ በኢትዮጵያ መከሰትን ተከትሎ ህዝቡ እያሳየ ያለው የመደጋገፍና የመተባበር ባህል በቀጣይም በሌሎች ጉዳዮች ላይ ተጠናክሮ መቀጠል እንዳለበትም ኃላፊው ገልጸዋል። የክፍለ ከተማው የብልጽግና ፓርቲ ኃላፊ አቶ እርጋታው ብዙአየሁ ህብረተሰቡ ከጤና ባለሙያዎች የሚሰጥ ምክርን ተግባራዊ በማድረግ ራሱን ከቫይረሱ መጠበቅ ይገባዋል ሲሉም ተናግረዋል። አሁን ባለን መዘናጋት አሁን ባለን ግዴለሽነት የምንቀጥል ከሆነ መጪው ጊዜ ከባለፈው ይልቅ የከፋ ይሆናል። ራሳችንን መጠበቅ፣ ቤተሰቦቻችንን መጠበቅ፣ ጎረቤቶቻችንን መጠበቅ ያስፈልገናልና ይሄንን እንዳንዘነጋ ማለት ፈልጋለሁ። ኮሮና ቫይረስ ከተከሰተ ጊዜ ወዲህ ግን እውነት ለመናገር መተባበር፣ መደጋገፍ፣ ኢትዮጵያዊነት ዳግም ያለመለመበት ኢትዮጵያዊነት ያበበበት በብሔር፣ በሃይማኖት፣ በዘር፣ በጎሳ ሳይሆን ሰዎች ሰው ስለሆን ብቻ ሰዎችን ማገዝና መደገፍ በእጅጉ ያደገበት ነው። ይሄ መደጋገፍና መተባበር ግን ጊዜያዊ እንዳይሆን ሁላችንም በአጽንኦት በደንብ መያዝ ያስፈልጋል። ኮቪድ-19ን ወደ ተመለከተ የውጭ መረጃ ስንሻገር ደግሞ ደቡብ ኮሪያ እያካሄደች ያለው የኮቪድ-19 ክትባት ምርምር በታቀደለት ጊዜ ከተከናወነ በተያዘው የፈረንጆቹ 2020 ላይ እውን እንደሚሆን የሀገሪቱ የጤና ሚኒስቴር አስታውቋል። በደቡብ ኮሪያ ብሔራዊ ዩኒቨርሲቲ ክትባቱ በበጎ ፈቃደኞች ላይ ተሞክሯል። ሰይፉ ገብረጻድቅ ይህንን ጉዳይ በዝርዝር ይመለከተዋል። ለኮቪድ-19 የኮሮና ቫይረስ ክትባት ለማግኘት ሳይንቲስቶች በተለያየ የዓለማችን ክፍል ጥረት እያደረጉ ነው። ከእንስሳት ባለፈ በሰዎች ላይ ሙከራ ያደረጉም አሉ። ኦክስፎርድ ውስጥ በሁለት በጎ ፈቃደኞች ላይ የተጀመረው የሙከራ ክትባት አሁን አድማሱን እያሰፋ ሲሆን የደቡብ ኮሪያ መንግስትም የሳይንቲስቶች ግኝት የሆኑ መድኃኒትና ክትባቶቹን ይበልጥ የማሳደግ ስራውን አጠናክሮ ቀጥሏል። ኢኖቪዮ ፋርማሲዩቲካልስ የተባለው መቀመጫውን በአሜሪካ ያደረገው መድኃኒት አምራች ኩባንያ የምርምር ስራን እየመሩ ያሉት የኮሪያ ሳይንቲስቶች ናቸው። የኮሪያ የምግብና የመድኃኒት ደህንነት ሚኒስቴርም ለኩባንያው ለመጀመሪያ ደረጃ ክትባት እውቅና ሰጥቷል። ይህም በደቡብ ኮሪያ በኮቪድ-19 ላይ የተሰራ የመጀመሪያው ክትባት ነው። መንግስት ከሌሎች ሁለት መድኃኒት አምራች ኩባንያዎች ጋር በትብብር የመስራት እቅድም አለው። የሙከራ ክትባቱ የተሰጠውም በሲኦል ዩኒቨርሲቲ ሆስፒታል ነው። ክትባቱ የደቡብ ኮሪያን የጤና ኢንዱስትሪ ወደ አንድ ደረጃ ከፍ ያደርገዋል ብለዋል የአገሪቱ የጤና ሚኒስትር ፓርክ ኔኦንግሆ። መንግስት የኮቪድ-19 ክትባትን ለማግኘት የሚደረገውን የምርምር ስራ ኃላፊነቱን ይወስዳል። ምርምሩ የሕክምና ኢንዱስትሪያችንን ወደ ላቀ ደረጃ ከፍ የሚያደርግ ነው። በተያዘው የፈረንጆቹ 2020 ክትባቱ እውን ይሆናል ተብሎ ቢጠበቅም በፈረንጆቹ 2021 አጋማሽ ነው በብዛት ተመርቶ ጥቅም ላይ ይውላል የተባለው። የአገሪቱ የሳይንስና የአይሲቲ ሚኒስቴርም ለምርምር ስራው ድጋፍ እያደረገ መሆኑን ነው ሚኒስትሩ ቶይኪ ዮንግ የገለጹት። ድጋፉ ያተኮረው ክትባቱን በሚወስዱት አካላት ላይ ሲሆን ተጨባጭ የሆነ ውጤት ይገኝበታል የሚል ተስፋ አለን። በተያዘው ዓመት ሌሎች በርካታ ሀገራትም በክትባት ምርምር ላይ አጽንኦት ሰጥተው እየሰሩ ቢሆንም አሜሪካ፣ ቻይናና ብሪታንያ ደግሞ በፈረንጆቹ 2021 የክትባት ምርምራቸውን እውን እናደርጋለን የሚል ግብ አስቀምጠዋል። ከ51 ሚሊዮን በላይ ህዝብ ያላት ሲኦል ለክትባት ምርምሩ ከ100 ቢሊዮን በላይ የደቡብ ኮሪያ ገንዘብ መድባለች ብሏል KBS በዘገባው።
አረንጓዴ አሻራን ወደ ተመለከቱ ዘገባዎች ስንሻገር ደግሞ በድሬዳዋ አስተዳደር በሚገኙ የተለያዩ አካባቢዎች ላይ በምርምር በመታገዝ የአካባቢ ጥበቃ ስራዎች ላይ በቀጣይ በትኩረት እንደሚሰራ የድሬዳዋ ዩኒቨርሲቲ አስታውቋል። በሁለተኛው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር የድሬዳዋ ዩኒቨርሲቲ የተለያዩ ችግኞችን እንደሚተክልም ጭምር ገልጿል። አዲስ ዓለም ተሾመ ተከታዩን አዘጋጅታለች። ለሁለተኛው ሀገር አቀፍ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በድሬዳዋ ዩኒቨርሲቲ ከ50 ሺህ በላይ ችግኞችን ለመትከል ታቅዶ ወደ ተግባር ተገብቷል። ዩኒቨርሲቲው የሚያካሄዳቸው የተለያዩ የምርምር ስራዎች በሚፈለገው ደረጃ ማህበረሰቡ ጋር ካለመድረስ ጋር ተያይዞ የሚነሱ ቅሬታዎችን ለመፍታትም ዩኒቨርሲቲው እየሰራ መሆኑን አስታውቋል። በተለይም ከአካባቢ ልማት ጋር ተያይዞ በከተማዋ የሚገኙ ገጠራማ አካባቢዎች ላይ በአስተዳደሩ እየተሰሩ የሚገኙትን የተፋሰስ ልማት ስራዎችን ለማስቀጠል ዩኒቨርሲቲው በምርምር ለማገዝ ጥረት እያደረገ መሆኑንም የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ኡባህ አደም ገልጸዋል። ገጠር ላይ ካሁን በፊት አስተዳደሩ በተለይ በተፋሰስ ልማት ላይ ብዙ ስራዎችን ይሰራ ነበር። ያ ደግሞ በአስተዳደሩ በተለይ ገጠር አካባቢ ትልቅ ለውጥ አምጥቷል። ደረቅ የነበሩ ቦታዎች የውሃ ምንጭ ማምጣት ነገር ብዙ ነገሮች ተፈጥረዋልና እሱን ይዘን እንግዲህ የበለጠ ገጠሩ ጋይም ገብተን ከተማ ላይም ማለት ነው ይህ ችግር እንዲቀረፍ ዩኒቨርሲቲው የሪሰርችን ምርምርን በመስራት በሌሎች ስራዎችም ማለት ነው ለቀጣይ አይ ቲንክ የሆነ ኢምፓክትፉል የሆነ ስራ እንሰራለን ብለን ነው የምናስበውና ይህ በዚህ የሚያበቃ አይደለም። በአገር አቀፍ ደረጃ የተጀመረው የሁለተኛው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በዩኒቨርሲቲው አመራሮች በተቋሙ ቅጥር ግቢ ውስጥ ችግኞችን ተተክለዋል። በችግኝ ተከላ መርሃ ግብሩ ተሳታፊ የነበሩ የዩኒቨርሲቲው አመራሮች ችግኞችን ከመትከል ባለፈ የተተከሉትን ችግኞች የመንከባከብ ልምድ ሊዳብር ይገባል ብለዋል። ግቢያችንን ግሪን የምናደርግበት እንዲሁም ደግሞ የሀገራችንን ክላይሜቱን ወይም ደግሞ ኢንቫይሮንመንቱን በደንብ ያስተካክልልናል ብለን እናስባለን። ስለዚህ ወቅቱም ጥሩ ነው አሁን ላይ ማድረጋችን። ከዚህ በኋላ ያለው የዝናብ ሰዓት ስለሆነ የተከልናቸው አትክልቶች በደንብ አድርገው እንትን ይላሉ ማለት ነው። የዛሬ ዓመትም እንደዚህ ተክለን ነው እንደዚህ የምታያቸው የዛሬ ዓመት የተተከሉ ችግኞች ናቸው። እንደዚህ የተንከባከበን ያሳደግናቸው። ስለዚህ አክቹአሊ መትከል ብቻ ሳይሆን ተንከባከበን ማሳደግ አለ። በአሁን ዞረ ብታይ እነዚህ በእርግጠኝነት የዛሬ ዓመት ተክለን ያደጉ ናቸው። ስለዚህ እነዚህንም ተክዬ ለማሳደግ ስለምፈልግ በጣም ነው ደስ ያለኝ። ሀገራችን እንደምታየው ከፍተኛ የሆነ የደን መራቆት ችግር አለባት። የደን መመናመን የአካባቢ መራቆት እያመጣ ያለው አሉታዊ ተጽዕኖ በአካባቢ ላይ እጅግ በጣም ከፍተኛ ነው። ይሄን ለመከላከል ይሄን ስጋቴን አደጋ ለመቀነስ ማንኛውም ኢትዮጵያዊ ዜጋ አሁን መንግስት ያወጣውን የግሪን ወይም የአረንጓዴ አሻራ ፕሮግራም መሳተፍ አለበት። በዩኒቨርሲቲው በተካሄደው የችግኝ ተከላ መርሃ ግብር የዩኒቨርሲቲው ከፍተኛና መካከለኛ አመራሮች እንዲሁም የጸጥታ አካላት ተሳታፊ ሆነዋል ሲል የዘገበው የድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በኢትዮጵያ በመጪው የክረምት ወራት የሚኖረው የዝናብ ስርጭት ወቅቱን የጠበቀ እንደሚሆንና የከፋ ተጽዕኖ እንደማይኖረው የብሔራዊ ሜቴሮሎጂ ኤጀንሲ አስታወቀ። ከኢቲቪ ጋር ቆይታ ያደረጉት የኤጀንሲው ዋና ዳይሬክተር አቶ ፈጠነ ተሾመ በሀገሪቱ ባለፉት የበልግ ወራት ሊኖር የሚችል የዝናብ ስርጭትን አስመልክቶ ተቋሙ የሰጠው የአየር ትንበያ ከነበረው የዝናብ መጠን ጋር የተመጣጠነ ነበር ብለዋል። በተለይም በምስራቅ የሀገሪቱ አካባቢዎች ላይ በነበረው መደበኛና ከመደበኛ በላይ የዝናብ ስርጭት አልፎ አልፎ የውሃ ሙላትና የመሬት መንሸራተት አደጋዎች እንደነበረም ጠቅሰዋል። በሀገሪቱ የነበረው የበልግ ወራት ለአርብቶ አደሩና ለከፊል አርብቶ አደር አካባቢዎች እርጥበታማና ምቹ የዝናብ ስርጭት በመሆኑ ለመስኖ ልማትና ለግድብ ሙሌት አዎንታዊ አስተዋጽኦ መፍጠሩንም አቶ ፈጠነ ተናግረዋል። የቀጣዩ የክረምት ወራት አሉታዊ ተጽዕኖ ሊኖረው እንደማይችል የብሔራዊ ሜቴሮሎጂ ኤጀንሲ ዋና ዳይሬክተሩ አቶ ፈጠነ ጠቅሰዋል። መጪው ክረምቱ በክረምት ዝናብ ተጠቃሚ አካባቢዎች ላይ ከአገባብ አኳያ ከደቡብ ምዕራብ ጀምሮ ደቡብ ወደ ምዕራብ ከዛም ወደ ሰሜን ምዕራብ እያለ ወደ ሰሜን ምስራቅ የሚስፋፋበት ሁኔታ ነው ያለው ከአገባብ አኳያ። ስለዚህ መደበኛ አፈር ተከትሎ እንደሚሄድ ታይቷል ማለት ነው። አወጣጡም መጀመሪያ ከገባበት ከሰሜን ምስራቅ ጀምሮ ቀስ እያለ እየወጣ ቀድሞ ከዛ አካባቢ እየለቀቀ ወደ ምዕራብ የሚሰበሰብበት ሁኔታ ነው ያለው ማለት ነው። ስለዚህ መደበኛ የሆነ የክረምት አገባብና አወጣጥ እንደሚኖር ነው ኤጀንሲው የሚያሳየው።
ከዝናብ መጠን አኳያ ከዝናብ መጠንና ስርጭት አኳያ በጥቅሉ ስንመለከተው መጪው ክረምት በክረምት ዝናብ ተጠቃሚ በሆኑ አካባቢዎች ላይ በአብዛኛው መደበኛና ከመደበኛ በላይ የሆነ ዝናብ እንደሚጠበቅ ትንበያው ይፋ ተደርጓል። ስለዚህ ቀጣዩ ክረምት ላይ የምንጠብቀው የድርቅ ክስተት የለም። ዝናባማ የሆነ መደበኛ እና ከመደበኛ በላይ የሆነ ዝናብ ይጠበቃል ማለት ነው። በሀገሪቱ ለጎርፍ ተጋላጭ የሆነው እንደ አዋሽ ተፋሰስ ያሉ አካባቢዎች ላይ ጥንቃቄዎችና ዝግጅት ማድረግ ያስፈልጋል ያሉት ዋና ዳይሬክተሩ በተመሳሳይ በከተሞች አካባቢ ላይም የጎርፍ ማፋሰሻዎችንና ማጽዳት እንዲሁም ደግሞ ማዘጋጀት እንደሚገባም ጭምር ገልጸዋል። የአዋሽ ተፋሰስ ከመነሻው ጀምሮ እስከ መድረሻው ድረስ የጎርፍ ተጋላጭ አካባቢ ነው ማለት ነው። ስለዚህ እዛ አካባቢ ጥንቃቄ ይፈልጋል። የአባይ ተፋሰስ ጣና አካባቢ ላይ ተመሳሳይ እንደ ፉገራ የመሳሰሉ አካባቢዎች የጎርፍ ተጋላጭነት ያላቸው አካባቢዎች ናቸው። ጋምቤላ አካባቢ ደግሞ እነ ባሮ አከቦ ተመሳሳይ ክስተት የሚስተዋልባቸው ናቸው። እነዚህን ችግሮች ለመቅረፍ ከፍተኛ የተፋሰስ ምክር ቤት ደረጃም ጭምር እየተገመገመ አቅጣጫ የተሰጠበት ነው ዝግጅት እንዲደረግ። በጎርፍ መከላከል ዙሪያም ላይ እንግዲህ በዚህ ደረጃ ዝግጅት ማድረግ ያስፈልጋል። በከተሞች አካባቢም በተመሳሳይ መስራት፣ ተፋሰሶቹ ባሉበት አካባቢዎች ላይ ዳይክ መሰራት ያለባቸው ከሆነ እነሱን ከአዋሽ ተፋሰስም ስራው መስራት አለበት ማለት ነው። እንደ ሪፖርተራችን መለስ አምዴ ዘገባ የብሔራዊ ሜቴሮሎጂ ኤጀንሲ በቀጣይ የክረምት ወራት ለግብርናና ለሌሎች ዘርፎች የሚሆኑ የአየር ትንበያዎችን በማቅረብ በትኩረት እየሰራ መሆኑንም ገልጿል። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች ስንሻገር የሊቢያ ብሔራዊ የስምምነት መንግስት በግብጽ የቀረበውን የተኩስ አቁም ጥሪ ውድቅ አደረገም። በተባበሩት መንግስታት ድርጅት እውቅና ያለው በጠቅላይ ሚኒስትር ፋይዝ አልሰራጅ የሚመራው መንግስት በጡረተኛው የጦር አበጋዝ ካሊፋ ሀፍታር ቡድን ላይ ከፍተኛ ድል በማስመዝገብ ትሪፖሊን ሙሉ በሙሉ ተቆጣጥሯል። አሁን ደግሞ የጦር አበጋዙ መቀመጫ ወደ ሆነችው ሲርት ከተማ ዘልቆ እየገባ ነው። ይህንን ተከትሎ 14 ወራት የዘለቀው የካሊፋ ሀፍታር እቅድ ውድቅ መሆን ግብጽ የተኩስ አቁም እንዲደረግ ጥሪ እንድታቀርብ ማስገዷታል። ከተኩስ አቁሙ በተጨማሪ ሁሉም የውጭ ሀገራት ተዋጊዎች ከሊቢያ እንዲወጡ ነበር የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጥሪ ያቀረቡት። የትሪፖሊው መንግስት ከፍተኛ ምክር ቤት ለአልጀዚራ እንዳስታወቀው ሊቢያም በግብጽ መንግስት የሚቀርብ የትኛውንም የሰላም ስምምነት ለመቀበል ፍላጎት የላትም ብሏል። ኒዋሉ አዲንን የተቆጣጠረው የትሪፖሊ መንግስት አሁን ላይ ከምዕራባዊው የሀገሪቱ ክፍል የሀፍታር ጦርን አስወግዷል። አሁን ላይ ግብጽ የሀፍታርን ኃይል በመደገፍ የሊቢያ ቀውስ እንዲባባስ የነበራትን ሚና ወደ ጎን ያደረገች በመምሰል በሰላም ጥሪ ማቅረቧ ተቀባይነት የለውም ብሏል የትሪፖሊ መንግስት። በተለይም ደግሞ የትሪፖሊ መንግስት የቱርክን ወታደራዊ ድጋፍ ማግኘቱና የተባበሩት አረብ ኤሚሬትስና ሩሲያ ድጋፋቸውን ለሀፍታር መገደባቸው የኃይል ሚዛኑ እንዲዞር ማድረጉን አልጀዚራም አያይዞ ዘግቧል። ዛሬና በቀጣይ ቀናት የሚኖረውን የአየር ሁኔታ መረጃ ደግሞ ከትንበያ ቅንብሩ ተከታትለን እንመለሳለን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።